በጣም ነው እንትን ያለኝ ቴዲሻ ማሚያችን ሰላም ብራዘር ፈታ ያልክ ሰላም ያለ ሰው እንዴት ነህ? አለሁ ለባቴ አማን ነው ወይ? አለሁ። በጣም ደስ ብሎኛል። እንኳን እግዚአብሔር አላህ ወለቤት አበቃ። አሚን 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 አባቴ። በተቻለ መጠን የአቅሜን ማሜ ብዬ ድምፅ ሆኝላለሁ። ያው እንግዲህ የኔ ድምፅ ሳይሆን ዋናው ሀሳባችን ነው። በጣም ሰላም ያለ ሰው ነው። አራዳ ነው። ጨዋታ የምታውቅ ሰው ነው። ቁም ነገሩ ደግሞ አንተም መቃወም የለብህ መታሰሩ አግባብ እንደሆነ ከዚህ በኋላ አካሄደን የጌሙን ባህሪ ለመለወጥ የተለያዩ መንገዶችን ትቀይሳለህ። ዋናው አስተማሪ መሆኑ ነው። ልክ ነው። አስተማሪ መሆኑ ነው። እንደውም አሁን ካሰሩኝ በኋላ ብዙ ሰው ተዋወቁኝ እኮ እንደ አዲስ ቅጣቴን ወደዱት እኮ አሁን እነሱ ምን ጀመርክ ከፍ አድርግ እያሉኝ ነው። እግዚአብሔር ጠንከር አድርገው ሆነ በቃ ኢሞሽናል ሆነዋል እነሱ ራሱ ተቀላቀሉ እኮ ከተብኳቸው። ምን አይነት ቅጣቶች መጡ እንዴ? ከእስር ቤት እንደወጣው ተቀባበሉኝ እኮ አላየሁም። ድጋሚ ጸጉር አንበሉት አንድ በአንድ በሉት ወላሂ። ኔትወርክ አንተ ጋር ነው እኔ ጋር ነው ስታክ የሚያደርገው? እኔ ጋር ይታየኛል። አንተ ጋር ምን እንደሆነ አላውቅም። እኔ ጋር በጥራት ነው የምትታየው። ስታክ የሚያደርገው ማን ጋር ፋሚሊ? እኔ ጋር በጥራት ይታየኛል። ከመቼው ይለኛል እንደዚህ ከመቼው አየር ላይ እንደ ተቀባበሉ ገስት ላይ ሊዘይሩኝ መጥተው ማሜ በቃ ተው ንግግር አታብዛ ምናምን ብሎ እነ ዲቦራ ቤታዮ ምናምን ሲሰክሱኝ በቃ ልን ያዝነው ነው ንግግር ስታበዛ አሁንም ትሳሳታለህ ማሜ ብዙ ንግግር ስትናገር በቃ አሁንም ሰው ያሳስተሃልና ገስት አታብዛ ምናምን ብሎ ወደ ጌም አስገብቶ እዛ አየር ላይ ተቀባበሉኝ። ቆይ ግን እኔ ማወቅ መፈልገው ማለት ነው የትኛው ቅጣት ነው እንድትጠየቅ ያደረገው? አሁን መንግስት አይን ውስጥ ገብቶ ይሄን ቅጣት አስቆም ያስባለ የትኛው ቅጣት ነው የተከሰስኩበት? ያ ራሴን የፈነከትኩት። ያ በምንድን ነው የፈነከትከው? የሆነ ፈንክታል እንዴ? እሱ አይደል እንዴ? አላየከውም እንዴ? ቪዲዮ አላየሁትም። እግዚአብሔር ፈንክቷል። እኔ ያየሁት እንትና ዲቦራ የወደቀችበትን። ከዛ ደግሞ የሆነ ሰዓት ላይ ተቆጣ ያየሁት ቪዲዮ ላይ አሽገህ ምናምን አየሁኝ ጆሮውን። እሱ እንደምናው እንደማላየሁትም እነሱ ይሄኛው ይሄ ነው የደሞ ገባክ በደንብ ላይ ፈነከት ቅጣት ላይ ወላሂ በእንትን ማለት ኮብልስቶን ሄድኩበት። ማን ነው ቅጣት ተቀጣ ያለ? ቤታየው ማሜ እኮ ተቀጣጣችሁትን እኮ የሚቀጣው ብላታቸው በጣም ምስኪን ልጅ እኮ ነው ማለት ለቀጣለ ጌሙ እንትን ነው እሱ እኔም ይገባኛል። ሎያል ታማኝ ለመሆን ነው ግን እንደዚህ ፈንክት ምናምን ስማ እና ሶስቱም የነበሩ ቅጣቶች እንደዛ ናቸው። ከሶስት አንድ ምረጥ ምናምን የለውም አለ ሶስቱ አንደኛው ራስን ፈንክት ነው። ሁለተኛው 4 ዩኒቨርስ አውርድ ነው ያለች። 4 ዩኒቨርስ አውርድ በቃ ሌላ አማራጭ አልነበረውም። ከባድ ጌም ነበር። ያንተን ቦን እንግዲህ በዛ ደረጃ ላይ እንትን ካላችሁ 4 ዩኒቨርስ አውርደ በጎን ብትቀበላት ይሻል ነበር። ለአንተ ምድል ይመጣል ዞሮ ትቀበላታል። እንዴት አድርገህ አይ ያ እኔ ያሳስረኛል ብዬ አላሰብኩትም። እዛ እኮ ሲሄድ ህግ ቦታ እኮ ሲሄድ ራስን ፈንክተህ ምናምን አይደለም እኮ ራስን የማጥፋት ወንጀል ነው። ኦፍ ኮርስ ራስን የማጥፋት ፍርድ ቤት ቀርቤ አላውቅም ቴዲ። በህይወቴ ለመጀመሪያ ጊዜ ቀረብኩልህ። አቋቋም አላውቅም ምን አላውቅም ዞር ላለው እንደዚህ ምናምን ኮለንጅ ቀጥብለህ ነው እሺ ምናምን ቆምኩ። እንደምን በቃ ሰው እያየሁ ለመድኩት። ከዛ መርማሪው ነው የሚያነብብህ ማለት ነው። እንደዚህ ሆኖ ለኢላ ቆሌ ተገፈ አረ ወላሂ አልኩ ጃራ አይደለም ስለ ነው ማለት አይገባም ነው እንደገና ኦኬ እሺ ጨርስ። ከዛ በኋላ በቃ መጨረሻው ፋይናሊ ራስን የማጥፋት ወንጀል ነው። ብዙ ነገር እንትናም አለ ጥቁሩም አለ ገባክ? ሴቷን የሚስማው እሱን መሾት ነው። እሱ መሾት ያለበት ልጅ ነው። ማም ሶሪ ተምሯል ግን ያደረገው ነገር ይደብራል። አንዴ እንደውም ቴሌግራም ላይ የሆነ ነገር ጽፌ በነገራችን ላይ በዚህ አጋጣሚ ኤዲት አድርጌዋለሁ። ወንድሙ ነኝ ብሎ ደወለልኝና የሆነ ነገር በየጻፍኩኝ ከዛ ወንድሜ ነው ብለው በፒሲ ያናገረኝ ኤዲት አደረኩለት። ቤተሰብ አለው አሜሪካ። አሁን ይሄ የሚሳሳሙት ምናምን እሱ ይደብራል። ያው በነገር ላይ ቤተሰቦቹ ራሱ ይደብሯቸዋል ያደረገው ነገር ያ ከዛ በኋላ አባቴ እንደዚህ ራስን የማጥፋት ሙከራ እንደገና ማህበራ ህዝቡ ምናምን የሚማረው እንደዚህ ምናምን በቃ ምናምን የጊዜ ቀጠሮ ላይ 14 ቀን ተወሰደብኝ። ከዛ ሄድኩ አሰብኩ በቃ እንዳለ እዛ እስር ቤት ማዕከላዊ ላይ ታሰርኩት ባይዘው እና ጠያየኩ ገባባለው ማዕከላዊ ቢስሚላህ እንዳለ ጓደኞቼ ናቸው።
ሙሉ በቃ ወደዱኝ እንዳለ ፖሊስ ባለው እስረኛ ባለው ወላሂ ላዚም ማዕከላዊ እንደዛ ሆኖ አያውቅም ማለት ነው። እኔ ወጣሁ ማለት ነው። የዛን ማን አለ ቢታወቅ ወላሂ ላዚም ማን አለ ቢታወቅ ፌመስ ወይስ በሌላ ቲክቶክ ሶሻል ሚዲያ ላይ ካሉ አሉ ተገናኛችሁ? አለ ድንገት አይነገርም። እሱም ብዙ ነገር እኮ ህግ ተምሬያለሁ እኮ አይነገርም እኮ ላይነገር የሰው ሚስጥር በማውጣት ኦኬ። ሁሉም እኔ ታስሬ አላውቅም በህይወቴ ፍርድ ቤት ለመመስከር እንኳን ቆሜ አላውቅም። ቆይ እንግዲህ ልንገርህ ዛሬ ከዛ 14 ቀን በኋላ ሄድኩኝ። አሁንም እንደገና የሳምንት ጊዜ ቀጠሮ ምናምን ነገር ከዛ በ22ኛ በ23ኛ ቀን ላይ ሄድኩና አሁን በቃ ተማርኩ ነቃ። ከዛ የተከበሩ ዳኛ አልኩኝ አባቴ፣ የተከበሩ መርማሪ፣ የተከበሩ ዳኛ እኔ አልኩኝ። መጣው ሻኒ ማስማ ይጠጣ ስለሆነ አስለቅሼ መጣው። እሺ ከዛ አሁን በቃ አልኩኝ። አሁን ባልነው አሁን እኮ ነው የታሰርኩት ሳስበው መንግስት ራሴን እንዳልጎዳ በዚህ ሰዓት እኮ ለሰው የሚቆረቆር ከእናትና ከአባት ውጭ የለም አልኩ። ትክክለኛ መንግስት አባት እናት እንደሆነ ዛሬ ተረዳሁ። እንዴ ምን ሆናቸው አባቴ ቲቲ ወሳኝ ነው። ቲቲ ቺክ ላይ ብቻ አለብኝ ሰራው ቺክ ለመጥበስ ብቻ አለ በዛም ይሰራል። ምን ዲክለ ጓብ ላይ ምናምን አንጥረቀው ነው እቲ በቃ እና አባትና እናት ያልኩኝ አባባል እንደውም አቆዩኛል። በቃ አቆዩኝ ትንሽ መታረም አለብኝ እና ከዛ በኋላ በቃ የዋስ መብት ተከበረ። የዋስትና መብት ይከበር ተባልኩኝ። አልሐምዱሊላህ በጣም እኔ በቃ እንደውም መቆየት አለብኝ ትንሽ እና በፈለገ አንግል ደግሞ ስታስበው ከምን አንግል እንደሚያዩት ታውቃለህ። በጣም የሚገርመው እኔ ያላሰብኩት ፋይናሊ ጌማችሁ ማለት ይሄ ላይቭ ስትሪም ያመቻቸው ነው። እንደዚህ ያው ለምሳሌ አሁን ሃት ስፒችን ቲክታክ ራሱ ይከለክላል። ህፃናትን ሴክሹዋል ኢሹ የሆነ ነገሮችን ቲክታክ ራሱ ባን ያደርጋል አካውንትን እና እንደ ሀገርና ባህልን ብቻ እንትን ብቻ ሳይሆን እዚህ ጋር ሳይደርስ ራሱ እዚህ ጋር አካውንቱ ራሱ ያግደዋል። ይሄን ምናምን ስል ቅጣታችሁ ምንድነው አሁን የምናገረው አለ መጨረሻው ሞት ነው ምናምን ኤቭሪ ነገር ቪዲዮ ነው ሁሉ ነገር መረጃ አላቸው። የኔ ጥያቄ ያንተን አይቶ ሰው ነው የከሰሰ ወይስ መንግስት ራሱ አይቶ ነው ክስ የመሰረተብህ? መንግስት ነው እንጂ የከሰሰኝ። አይተው ጌማችሁን አይተው ትፈልጋላችሁ ብሎ ክስ አመጣልና አለ። ኦፍ ኮርስ ክሴ ምንም ከሳሽ እኮ የለኝም። እኔ ከሳሽ እኮ መንግስት ነው ራስን የማጥፋት መጣበቅ። ከዛ ሲተነተን ማለት ነው ሲተነተን አንደኛ አሁን ለምሳሌ ኦኬ ከመስኮት ላይ አሁን ዝለል የሚሉት አለ ቪዲዮ ማለት ነው። ከመስኮት ላይ አሁን ብዘል ቅጣት ነው ያው ታደርገዋለህ አይደል? አዎ እንደዚህ ራስን ፈክታል እንደዚህ ሞት ነው አይደል? መጨረሻው ጌማቸው አዎ ፋይናሊ ቅጣታችን ሞት ነው። ኦኬ እና ስለዚህ ሂድና ሰው አሁን የራሴ ይቅር ሰው ሂድና የሚሄድ ሰው መንገደኛ ሂደህ ኪሱ ገብተህ ብር ውሰድ ቢባል ታደርጋለህ ማለት ነው። እንዲሁም አቤት እሺ እንዲሁም አሁንም የሚሄድ መኪና ሂደህ ስበር ብትባል ትሰብራለህ ማለት ነው የሰው ንብረት። ከዛን ግን ራስህ ላይ ጉዳት የምታደርስ ሰው ላይ ማድረስ ደግሞ በጣም ቀላል ነው። እንደዛ ነው። መልስ የለህም እዚህ ጋር ያ ልክ ናቸው። 100% ትክክል ናቸው። 100% ምንም እንትን የለውም። ምንም ማምለጫ የለም አባቴ። ከዛ በኋላ ፋይናል ላይ እኔ እሺ ኦኬ ኔትወርክ አንተ ጋር ነው ስሎ ነው እኔ እየቆየ ነው መሰለኝ የሚደርሰው። እሺ እስኪ ቦታ ልቀይር። ተማሚ ጋማ ትንሽ አውርተን መውጫዬን ለይቶልን ተጫውተን እንወጣለን። አንዱ ለጨዋታ ግን እስቲ ትንሽ ልጠይቀው። አዎ ማሚያችን ይላል። እኔ ምን አልኳቸው መሰለህ? መንግስት ያደረገው የወሰደው ተግባር የመንግስት የመጀመሪያ ተቀዳሚ ተግባሩ የዜጎች አይ ነው ሶሻል ሚዲያን ቢያንስ መቆጣጠር ይችላል። ሶሻል ሚዲያ ላይ ህፃናቶች ያድጋሉ አይደል? አሁን ለምሳሌ ልጅ አለ አንተ ነገ ሶሻል ሚዲያ ይጠቀማል። የሚያየውን ነገር ነው ተግባራዊ የሚያደርገው። ከዚህ አኳያ በዛ ላይ ብዙ ሰው ያያል፣ ሪከርድ ይደረጋል። ሪከርድ የሚደረገውን ብዙ ሺህ ሰዎች ያዩታል። ከዚህ አኳያ ከጥንቃቄ አኳያ ትንሽ እንደዚህ ማስደንገጣቸው በጣም ነው የገረመኝ። በጣም ደስ የሚል ነገር ነው። ትክክለኛ ነገር ነው ማስደንገጣቸው። አሁን በሚቀጥለው ልከሰስ እችላለሁ የሚል ነገር ሁሉም ሰው ላይ ይፈጠርበታል። ታውቃለህ አይደል? አሁን መሳደቦች፣ አላስፈላጊ ንግግሮች ከዚህ በኋላ የምትቀጣጣው ቅጣት ኃላፊነት በሚሰማ መንገድ ይሆናል ማለት ነው። ከዚህ አኳያ ትክክለኛ እርምጃው ትክክለኛ ነገር ነው። ካሁን በኋላ በአንድ ጆሮ ነው የምመጣው ብያለሁ። ምዬ ነው ከወጣሁት
ዋጋ የተከፈለበት ጌም ነው ቴዲ። ለመጀመሪያ ጊዜ ቅጣት ሳልነጋገር የገባሁት ካንተ ጋር ብራዘር እንጂ አሁንም ትቀጣለህ። ተመልሼ እገባለሁ እንደምገባ ስለማውቅ አሁንም ተቀጣሚ ማለት ነው አደርገዋለሁ። ዋጋ ታሰርኩበት እኮ በደም የተገነባ ጌም ነው። እዚህ ያደረስኩት ዋጋ የከፈልከው ለምንድን ነው? ላይቡን እዚህ ቦታ ለማድረስ አይደል? ታዲያ ምን ነው ሰው ሴንስ ያለው ከዚህ በላይ ተመሬበታለሁ ስትል ታዲያ ምን ነው ታዲያ የተማርከው? የተማርኩበት እኮ እስሩም ነው እኮ ገባ። ታሰርኩኝ፣ ልክ ያልሆነ ቅጣት ተቀጥቻለሁ። መንግስት ደግሞ አባት ነው እናት ነው። እኔ ዜጋ ነኝ፣ ኢትዮጵያዊ ነኝ። ለሀገር አስፈላጊ ስለሆንኩኝ እኔም አንተም ሁሉም ነገ ከነገ ወዲያ ለሀገር የምንጠቀም ስለሆን ሙሉ ጤነኛ ስትሆን ሆነ ለሀገርህም ለወገንህም ለህዝብህም እንድጠቅም ያው አሰር ከሚል አንግል ነው እኔ ያሰብኩት። ጌም ግን ጌም ነው ገባ። ሁለት ቦክሰኞች መንግስት ሊረዳኝ አንተም መንግስትም የሚረዳኝ የሆነ ፖዚቲቭ ኤነርጂ ሆናችሁ እንድትረዱ የሚፈልገው ምንድን ነው? አንዳንድ አሁን የቅድም አጉል አላግባብ የቅጣቶቹ እንዳሉ ነው መሆን የሌለበት ነገር እንዳሉ ሆኖ አንድ ቦክሰኛ ሁለት ቦክሰኞች ሪንግ ውስጥ ሲገቡ ማይክ ታይሰን ጆሮ በጥሷል ገባ። ሁለት ተደባዳቢዎች ሲገቡ ሪንግ ውስጥ ያ ሲገቡ አይንም ጆሮም ጥርስም ኤቭሪ ነገር ደም በደም ሆኖ ምናምን ነገር። እግር ኳስ ሜዳ ሁለት እግር ኳስ ተጫዋች ሲገቡ እግሩ ይሰበራል፣ የሚሞትም አለ፣ ልቡ ቆሞ ብዙ ችግሮች ይፈጠራሉ። ጀስት ያ አክሲደንት ነው። ከጌሙ ጋር ያለ እንትን ነው ገባ የሚኖር ነገር ነው። ጌሙ የሚያመጣው አደጋ ነው ገብቶኛል። አሁን ለምሳሌ እንደ ጌም እንጂ መታየት ያለበት ጌሙ እያዝናናክ በጣም ተመስጠህ ደስ ብሎ ቁጭ ብድግ ብለህ እኔ የ300 ሺህ ብር አፕል ጊፍት እየሰጠኝ ለኔ ገባ። አጋጣሚ ነው ታይም አልፎበት ስለተሸነፍኩ ስልኩን የሰበረ ሰው አለ። ስልኩን በሚነዳው መኪና እንዲህ ቀርጾ ሌላ አይደለም። ኢትዮጵያዊ ነው የኔ ጥያቄ። እንዲህ ቁጭ ብድግ እያለ የሚያየውን ሪል ጌም ገባ። አሁን ለምሳሌ አንተ ኢትዮጵያዊ ጌመር ነህ። ጌሙ አዝናኝ ቢሆን የአንበሳውን ድርሻ የተጫወትክ ልጅ ነው። ተከታይ አለ፣ የራስ አድናቂዎች አሉ አይደለም? አንተ አሁን የሶሻል ሚዲያ ኢንፍሉዌንሰር ነው። ስለዚህ የማሜ ተከታዮች ህፃናት ሊሆኑ ይችላሉ። ተከታዮች ስለ ጌም ማያውቁ ሊሆኑ ይችላሉ። አንተ የምታደርገውን ነገር ጌም ለመጫወት ሲገቡ አንተ ኢንፍሉዌንስ አደርግባቸውና ነገ አንድ ልጅ ራስን ፈንክት ሲባል ቢፈነክትና ቢሞት አይጸጽትም? ራስን የሚፈነክት ቦታ ላይ ነው የቆመው። ተቋርጧል። ኦኬ የኔ ድምፅ እየዘገየ ነው የሚደርሰው ማሜ ጋር ኔትወርክ ቁጥሩ አለ። አሁን አንተን የሚያይ ተከታይ አለ፣ አንተ ኢንፍሉዌንስ የምታደርገውና ነገ ከአንተ ልምድ ቀስሞ ሲቀጣ ራሱን ፈንክቶ ያ ልጅ ቢሞት እና አጋጣሚ ቅሉን ሰነቀ አጉል ቦታ መታና ቢሞት አይጸጽትህ? ይጸጽተኛል። ምን አለ መሰለህ ብራዘር፣ ይሄ ሆን ተብለህ ፈልገህ ፈቅደህ የምትገለው ነገር አይደለም። 4 ህጎች አሉ እዚህ ጌም ላይ አሁን ያመጣሁት። ሩል ነምበር 1 ከ18 ዓመት በታች ጌምን እንዲያይ አይፈቀድም። ሩል ነምበር 2 እየነዳ ወይ ደግሞ የተለያየ ስራ በተለይ ሹፌር የኔን ጌም ማየት አይቻልም። ሩል ነምበር 3 እኔ የምጫወተውን ጌም ሪስፖንሲቢሊቲ ፉል የምወስደው እኔ ለሚደርሰው ማንም አይጠይቅም፣ ጀስት እኔ ነኝ። ያም እንደዛ ነው ከኔ ጋር የሚጫወተው ሰው። ሩል ነምበር 4 ሁለታችንም እድሜያችን ከ18 ዓመት በላይ የሆነን የምንጫወተው ማለት ነው። ህፃናት አያዩትም። ይሄን ጌም ፈቅዶ ፈልጎ ነው ሰው የሚያየው። አንድ ሁለተኛ፣ ይሄ እኔ እንደ አገርን ወክዬ ነው በጌም ደረጃ። አሁን ስፔኖች አሉ በጣም የሚገርም ጌም እንደ ሀገር የሚጫወቱ አረቦች ማለት ነው ገባ። በዚህ ደረጃ ልክ አሁን በመልህ ጌም ነው እንትን እያልኩ እነሱ ጋር ለመድረስ እንጂ ነኝ አሁን እዚህ ጋር አይደለም። እዛ ጋር ስትደርስ ሁሉ በጣም ብዙ ነው፣ ከዚህም በላይ ነው ቅጣቱ ማለት ነው። እና እኔ እንደ ሀገር ኢትዮጵያ ወክዬ ነው መጫወት ነው፣ እዛ ጋር መግባት ነው። ከኛ ከኢትዮጵያውያን ውጪ አሁን ጌም እኛ ብቻ አይደለም የምንጫወተው፣ ቦሊውድ ውስጥ አክተሮችና አክትረሶች ይጫወታሉ፣ ማንም ይጫወታል። ግን ከኛ ከኢትዮጵያውያን ውጪ የሽንት ቤት ውሃ የሚጠጣ የሚፈነከት እቃ ስበር ሲባል የሚሰበር ራሱን ጣል ምናምን የሚባል እንደዚህ ቅጣቶች አሉ። ሌሎች ጋር አይተሃል? ኧረ ቅጣት አይደለም እንደው እቃ ስበርማ እቃ ጨረስኩ አይደል? ከቤት ምን አለ
ፍሪጅ የለ፣ ቲቪ የለ፣ ምን የለ። አንድ የሆነ እቃ በገንዘብ ይተካል። ግን ራስን መጉዳት ለምሳሌ አሁን እኮ ቅጣት ከሆነ አንተ እኔ እስከማውቅ ድረስ በነገራችን ላይ ማሜ ተቀጣ የተባለውን ነገር ሳይቀጣ አይደለም። የተቆረጡ ቪዲዮችንም አይቻለሁ። ድሮ እንኳን ከኔ ጋር ስንጫወቱ እንኳን እንደዚሁ ለቀድ እንኳን እኔ ማዛውን እያንዳንዱን ቅጣት ያደርጋል። ሎያል ነው ለቅጣት። አሁን ይሄን ታማኝነትን አይተው በቃ ማሜ ተቀጣ የተባለውን ይቀጣል ተብለ መርዝ ጠጣ ቢሉ ትጠጣለህ? እዛ አሁን ምርጫ አለ አይደል? አስከፊ ሶስቱ ምርጫዎች ለምሳሌ አሁን ሌትስ ሴይ ሶስቱ ምርጫዎች ህይወትን አደጋ ላይ እንግዲህ ስለ መርዝ ካመጣ ስፔኖች ጋር ሁለት ምርጫ ነው የሚሰጡ ነው። ቅጣቱ ሁለት ምርጫ የለውም። አንድ ምርጫ ነው የሚሰጡ፣ መርዝ ጠጣ ነው። ክሎሮክስ ማለት ክሎሮክስ እያየ ላይቭ ላይ ሆነ ነው የምገዛው። ወተት ትገዛለህ፣ ክሎሮክሱን ጠጥተህ ወተቱን ታስከትላለህ። ካልተረፍክ ሰባተኛ ሰማይ ሄደህ ካላህ ጋር ነው ሂሳብ በተተሳሰበው። ምንም እንትን የሚሉት ነገር የለም። ጀስት ይሄ እኮ ጌም ነው። ገባ? አሁን እኔ እንደ ሀገርን ወክላለሁ። እኔ እመነኝ፣ ኢትዮጵያን ወክዬ ይሄን ጌም እዛ ቦታ ደርሰዋለሁ፣ የምፈልጋት ቦታ ፋይናል ገባለኝ። ይሄን ጌም ሲጀምረው ያለበለዚያማ ቁጭ ብለህ ጌመር ነኝ እያሉ ዝም ብሎ በጣም ብዙ ሰዎች አሁን ይሄን ጌም ሲጀምረው ራሱ ትሄዳ ሪሉን እንገርኩ ነቱ ሁሉም ጌመር ሆነ። በጌም ሰበብ እየመጣ ህፃናቱም ልጆችም ትምህርት እያቆሙ በተለይ ሴቶች ምኑ እዛ ቴሌግራም ላይ የምታያቸው ያውሉ ውርደታችን፣ ቅሌታችን፣ ምናችን ቁጭ ብሎ ጊፍተር ይመጣል፣ ጊፍት ይሰጣል። ከዛ በኋላ ወደ ውስጥ ይገባሉ። በኢሞ በሜሴንጀር በተለያየ ነገር የሀገርን ገጽታ፣ ባህል፣ ክብር የተፈጠርንባትን እኛን የወለደች ሴት እስከምናፍርባት ድረስ እናት እስክትዋረድ ይሄን የእኛ ሴቶች እንዲህ ናቸው ብለን እስክንዋረድ ድረስ ያ የመጣው በውስጥ በሚሰራው አይደለም። እዚህ ቲክቶክ ላይ ጊፍት በሚሰጡት ጊፍተሮችና ቁጭ ብሎ ወንበር ላይ ቁጭ ብሎ ጊፍት በሚቀበሉ ሴቶች መካከል ነው። ይሄን እኔ ነኝ ያጠፋሁት። ክሬዲት ይሰጠኛል። እኔ ዛሬ አይደለም ነገ ከነገ ወዲያ ዛሬ አላወራው። ሁለተኛ ያ ሲሆን ምንድን ነው አንድ ጊፍተር ይመጣል፣ ጊፍት ይሰጣል። እህቷን ታመጣለች፣ ምን ታመጣለች፣ በቃ እዛ ጋር መጠባበስ ተጀመረ። ቢዝነስ ስትሬት ማለት ነው። በቃ ተጀመረ ቲክቶክ ላይ ትምህርት ቆመ፣ ምን ቆመ ምናምን ነገር ልጆች አይማሩ። ትንሽ ውበት አላት፣ መልክ አላት፣ ከፊልተር ጋር መታ ተቀባብታ እዚህ ጋር ቁጭ የምትለው ጊፍተር ይመጣል፣ ቅጣት የለም። ተቀጭ ሲባል በፊት አይተኮነ አየህ የሆነ ነገር ልክ እንዲህ አይነት ሃርድ ጌም ስታመጣ ግን ሁሉም ሸሹ፣ ጠፉ። በፊት ተጫዋች የነበሩ ጌመሮች ራሱ አሁን አሉ እንዴ? የሉም እኮ ሁሉ ገባ። ጌም ማለት ይሄ ነው። ያለበለዚያ ወይ ቢዝነስ ነው ሐራም ነው ያ፣ ወይም ደግሞ ምንድነው ቅፈላ ልመና ነው የሚለው። ወይ ልመናን እያበረታቱ ነው ወይ ወንጀልን ሐራምን እንዲህ የምንዋረድበትን ስሙ መጥቀስ የማልፈልገውን ነው። ሁለቱንም ያስቀረውት እኔ ማሜ ነኝ። እኔ አሁን ጊፍተር ይሄን ጌም እያየ ሄዶ ሰደቃ አይሰጥም። ገባ። ሁለተኛ ደግሞ እኔ ከኔ ጋር ጌም ተጫዋች እንዲህ ነው ምናምን ብለህ እንትን ብትል ጓ ብትል መጥቶ አይጫወቱ። እንዲህ ጌም ከሆነ እነ ማሜ የሚጫወቱት ነው ጌም። ታዲያ እዚህ ጋር ቁጭ ብለሽ ወንበር ላይ ገባ ዝም ብሎ አንበሳ ነው ዩኒቨርስ የሚወርድላት ለምንድን ነው? ያቀረ አንድ ሰው የሆነ ነገር ካረገልህ ከአንተ የሚፈልገው ነገር አለ ማለት ነው። ቆይ እሺ፣ አሁን እኔ አንድ ጊፍተር ለሲሳ ጊፍት ይሰጣል። ያው እድሜያቸው ያለበት ስንት ብዳለ። ቆይ ጊፍተሮች ለምሳሌ እና በፖዚቲቭ ኤነርጂ ይሄን ነገር ካሰብከው ያ እኔ ለምሳሌ ጊፍተሮች ሁሉም ጊፍተሮች ሁለት ዓላማ ይኖራቸዋል ብዬ ነው የማስበው። አንደኛ በቃ አንተ ስለምትመቻቸው አንተን ሰፖርት ለማድረግ ሊሆን ይችላል ጌም ስጫወት እንዳትሸነፍ። ሁለተኛ ደግሞ ስለምታዝናናቸው ሊሆን ይችላል። አቁም ወይ ፊቱ ላይ ፈገግታ ስላጫርክ ብቻ ወይም የሆነ ነገር ይመቸውና ይሰጣል። እንድትሞት ብሎ የሚሰጥህ ከሆነ ይሄ ጊፍተር ሳይሆን ጠላት ነው። እኔ ለምሳሌ ዛዘር ሳይድ ሄጄ ለዛችኛውም እኮ የጠቀምኩኝ አይደለም። አሁን ለምሳሌ ለሰይ ወይ ከቤታ ወይ ከዲቦራ ጋር የተጫወትክ ቅጣቱ ምን እንደሆነ አውቄ ለዲቦራ አንበሳ ማወርድ ከሆነ ቅጣቱ መርዝ መጠጣት ከሆነ ያ ሰውዬ ለዲቦራ የሚሰጣት ለዲቦራ አዝኖ አይደለም፣ አንተ እንድትሞት ስለፈለገ ነው። ለምን ያለውን ሁሉ ጭሮ ለዛች ያራግፋል። ኢንድ ሪዘልቱ ምንድነው? አንተ መርዝ እንድጠጣ ነው። ስለዚህ ይሄ ጊፍተር አይደለም፣ ይሄ ጠላት ነው። ግን ቁም ነገሩ ምን መሰለህ? ቁም ነገሩ እነዛ ሰው ቁጭ ብለው ዝም ብሎ ጊፍት የተሰጣቸው እዛ ጋር ቴሌግራም ላይ የተሰበሰበው ያ ሁሉ ውርደታችንና ቅሌታችን እንደ ሀገር ገባ። የኛ ብቻ የትም ስፔኖች ጌም ይጫወታሉ፣ ፈረንጆች ይጫወታሉ፣ አረቦች ይጫወታሉ፣ ኤቭሪ ዓለም ላይ ያሉ ይጫወታሉ። የኛ ብቻ በዛ ደረጃ ያው ጊፍተሮች ጊፍት ሰጥተው ሰብስበው ልክ እንደ ምን ብዬ እንደ ቄጠማ አምጥተው ነው የጎዘጎዙልን እኮ ቺኮቻችን፣ እህቶቻችንን፣ እናቶቻችንን። ሉክ እያንዳንዳችን ኢትዮጵያዊ ነን። እናታችን ኢትዮጵያዊ እናት ነው። ምስታችን ሴት ናት። ይሄን ሁሉ እንደዛ ያደረገው ማን ነው? ለምን ተደረገ? ቴዳ ከዛ እንግዲህ ሳስበው ታውቃለህ። ቆይ ቴሌግራም ላይ ይሄ እንትኑ እርቃናቸው ምናምን አይነቱን የምትናገረው
ይሄ ሰብስክራይብ የተባለ የሚገባው እሱን ከዚህ በፊት ፕሮግራም ሰርቼበት ነበር። አንድ የምርመራ ጋዜጠኛ እሱን አይቼዋለሁ። እሱ ራሱን በቻለ መንገድ የመንግስት ሰዎች የሚመለከታቸው አካላት ኢንቨስቲጌት አድርገው ለጊዜው የቴሌግራም ፈጣሪው ማን እንደሆነ አይታወቅም፣ ግን መንግስት በዋዛ ያዋል ብዬ አላስብም። ለምን ይሄ የተወደደ ጉዳይ ነው። ግን ይሄ ጌም ሲጀመር ቆመ። ግን እንዴ መሰለህ አሁን ቢቆምም ማለት ለምን ጊፍተሮችም ስራ ሰርቶ ብሎ ምን ብሎ የተለያየ ነገር ላይ ሳልፎ መጥቶ የሆነ ነገር ላይ መደበር ይፈልጋል። ይመጣል፣ ጊፍት ይሰጣል፣ የሆነ ቺካለች፣ ከዛ በኋላ ይዟት ወደ ኢሞ ሜሴንጀር ይሄዳል፣ ያልቅ ነበር። ጊፍተሮችንም ስማርት አድርገናቸው መዝናናት የምትፈልገው ና ጌም አለ ና ሌላ ተዝናና። ፀጉሬን ሳነሳ ቀንዴን ሳነሳ በአናቴ ስቆም በበርበሬ ሻወር ሶስት የኔ ስቃይ ያስደስታል። አይሆንም። አንደኛ ሳንተምን አውጥተህ ሐራመት ስራ፣ እህት ላይ የማይሆን ነገር አትስራ። ውሎውን አወቀ ነቃ። የኔን ያህል ጊፍተር ያለው እንዴ? አሁን በምንድን ነው? ከዚህ በፊት የሁሉም ጌመሮች ጊፍተር የነበረ ጥሩ የሚስራ መጥፎ ሁሉም ምን ይላል? አልሐምዱሊላህ። በምንድን ነው ያመጣሁት? አንተ እንዳልከው አያቀኝም። የሚያቀኝ ምንድን ነው? ጌም ይዝናናል። በቃ አንድ ምን አለ፣ ስንት ማይል ነበር ምንዳው አንድ ትራክ ሹፌር ጊፍተሬ ስሙን የማልጠራልህ አሁን ያንተን ጌም እያየው ከዚህ በፊት የምሰራው እጥፍ ነው የምሰራው። ሜቢ $5000 የሚሰራ ከሆነ አሁን 10000 እየሰራ ነው ማለት ነው። የኔን ጌም እያየ ጀስት ዘ ሴም። በዚህ ደረጃ ሴቱም ወንዱ እኔ የምፈልገው ይሄ ነው። አንተ የኔን ጌም እያየ ከዚህ በፊት የምታገኘው እጥፍ የምታገኝ ከሆነ ከአንተ ፈልጋለሁ ማለት ነው። የኔን ጌም ሊያይ ሲመጣ እኔ ለማኝ አይደለሁም። እኔ ተረጂ እርዳታ ፈላጊ አይደለሁም። እኔ በዘር በሃይማኖት የሆነ ጎጥ ውስጥ ምናምን ወሽቆ ደብቆኝ የሆነ ነገር ሰፖርት እንዲያደርገኝ ምናምን አልፈልግም። እኔ ጌመር ነኝ። ካዝናናውት መጥቶ ሰፖርት ያደርጋል። የኔ ቤት ከፍሎ ነው ግዴታ ነው። አይፈልግም ሂዱ ያስቀጣኝ ሲፈልግ ገባ። እዚህ ጋር ምንም ከፍ ማለት ውለታ አይለብኝም። እኔ ጌመር ነኝ። ልክ እኔ ቤት ሲመጣ ስቴዲየም እንደገባ እግር ኳስ ለማየት እንደገባ ሰው ኦር የሆነ ሲኒማ ቤት ገብቶ የሆነ ፊልም ላይ ለመዝናናት እንደወጣ እኔ ከመጣሁ በኋላ ዲያስፖራ 50% ቫኬሽን ጥቷል። አይደል ቫኬሽኑን ማሜን ነው የምናየው ነው። $30,000 $40,000 ይዞ ወጥቶ የሚጨርሰው አሁን ሴቭ አድርጎታል ማለት ነው። በትንሽ ተገላግሎታል። ዲያስፖራው ጠይቅ፣ ዲያስፖራ ላይ ሪሰርች ስራ። እመነኝ፣ በቅርብ ቀን ቴዲ፣ ይሄ ህልም አይደለም። በቅርብ ቀን ዲያስፖራዎች ራሳቸው ተሰባስበው እኔ ሰርፕራይዝ ያደርጉኛል። ልክ ማለት ነው። ይሄ አሁን ኢትዮጵያ ላይ እንደሚደረገው የምን ቲክቶክ አዋርድ ምናምን እንደሚባለው ዲያስፖራዎች በራሳቸው የቲክቶክ አዋርድ አዘጋጅተው ራሳቸው ሰርፕራይዝ ያደርጉኛል። ለኔ አይደለም፣ ልክ ቲክቶክ ረጆ ሪል የሆነ ማለት ነው። ማን ነው እኛን ሊያዝናና የሚችለው? የሚዝናኑት አብዛኛው እነሱ ናቸው። በእኛ ገባ መታየው ነው በቅርብ ቀን እና ስለዚህ ብዙ ጥቅም አለው። ሰው ጥቅሙንም ጉዳቱንም ካልኩሌት አድርጎ ያንም እኛ ተረድተነው ነው ጌመሮች ነው እዚህ ጋር እንትን እያልን ያለ ነው። ከዛ እንግዲህ የኔ መሞትን የሚፈልግ የለም፣ የኔ መጎዳትን የሚፈልግ የለም። እኛም ሰው መጉዳትንም ግን ጌም ሴንስ ሲኖረው ደስ ይላል። ቴዲ 10,000 ሰው 20,000 ሰው ቁጭ ብሎ የሚያየው እስኪ ያስበው። ለምን ይመስላል? ሰው ፖለቲካ በጣም ቋቃለው። ፖለቲካውንም አየን፣ እንደ ኢትዮጵያ ችግር እስከሚበቃን አየን። ረሃብንም አየነው፣ ጦርነትንም አየነው፣ እርስ በርስም ዘረኝነትንም አየነው። ያላየነው አንድ ፍቅር ብቻ ነው። አንድ ገባ የምታፋቅረን ደግሞ እቺ አሁን ጌም አምጥታታለች። ያቺን ሴስ አሁን ጌሙ ብሔር የለው እምነት የለው ምን የለው በቃ አንደርጎታል። ጀስት እንደ እግር ኳስ ማለት ነው። እንደ ብሔራዊ ነገር ነው ያደረኩት እና ለእኔም ሴንስ ሰጥቶኛል። እኔም እንጂ የማደርግበት ነው። ከስንት ነገር ተለየው፣ ከስንት ነገር ውስጥ ነው የወጣሁት። ወላሂ እውነቴን ነው የምልህ። አይ አም ቬሪ ሃፒ። በጣም ስራዬን ወድጄዋለሁ፣ ደስ ብሎኛል፣ ተመችቶኝ ነው እንትን የምለው። ሜቢ በዚህ መሀል ሊቀየም የሚችል ሰው አለ፣ ሊደብረው የሚችል ሰው አለ። ግን ሰው አልነካም፣ ግደለኝ፣ አልሰድብም፣ አልነካም፣ ምን አለንም፣ ምንም ነገር ውስጥ አልገባም። ጌም ነው የምንጫወተው። እኔም ማስቀጣት አይደለም ምን የፈለገውን ማስደረግ የሚችል ጊፍተር መብት አለው እኔ ላይ። እኔንም ደግሞ እንደዛው ማዳን ገባ እኔን ማዳን ይሄን ሁሉ እንዳልቀጣ ችግር እንዳይደርስብኝ የሆነ ነገር ደግሞ ከጎኔ እንዲሆንም ከፈለገ መብት አለ። ገባ በጥያቄ አይደለም፣ በእትቲም አይደለም፣ በጅንጀናም አይደለም፣ በምንም ሳይሆን በጌም በሚያየው ማለት ነው። ምርጫው በእጁ ነው። ስለዚህ አሁን ማንኛውም አይነት ቅጣት አሁን ብትቀጣ ትፈጽመዋለህ ማለት ነው። እኔ ግን አይዶን ነው እኔ ወይ ሌላ መቀጣጫ መንገድ መፈለግ ይሻላል እንጂ እንደ አንድ እንደሚወድ ሰው አሁን ኢንተርቴን ለማድረግ ብዙ መንገዶች አሉ። አሁን ተመራምረ በነገራችን ላይ ማሜ ብዙዎቻችሁ ምንም ማቅ ምናምን ይመስላችሁ ካላችሁ እዚህ ቲክቶክ ላይ የማሜን ያህል አራዳ የለም። በጣም አዋቂ ሰው ነው። ፖለቲካም ሲናገር ነገር የገባው ሰው ነው።
ምን ለማለት ፈልጌ ነው? አንተ ቁጭ ብለህ አስበህ የተሻለ የምትለው ትውልድ ሊያስተምር ይችላል። በቃ መቀጣጣትም ከሆነ ሙድ ባለው መንገድ ከባድ አዝናኝ ምንድን ነው? ጌም እኮ ምን መሰለህ ማሜ፣ ፕላትፎርሙ የቢዝነስ ነው። በነገር ላይ አሁን እኛ ዝም ብለን ገግመን ፖለቲካ ምናምን እናወያያለን እንጂ ቻይኖቹ ይሄን የፈጠሩት እኮ ለገንዘብ ነው። አሁን በእኔ ላይ ይማራሉ። በነገር ላይ ብዙ ጊዜ ደብዳቤ ጽፈውብኛል። ምንድነው የሰውዬ 3-4 ሰዎችን 5 ሰዎችን ሰብስበው ስራ አያሰራንም ይሉኛል። በእናንተ በጣም ይደስታሉ። በእኔ ደብዳቤ ተጽፏል። ምክንያቱም ቻይኖቹን ቢዝነስ እያሰራቸው አይደለም። ላይቭ ነክተህ ስትገባ ቻይኖቹ ማይ ፍሬንድ የቢዝነስ ሰው ናቸው። ገንዘብ ይፈልጋሉ። አንተን የሚንከባከቡበት መንገድና እኔን የሚንከባከቡት መንገድ አንድ አይደለም። ለምን? አንተ ገቢ እያመጣላቸው። ፕላትፎርሙ ራሱ የቢዝነስ ነው። አሁን ፌስቡክ ላይ እንደዚህ አይነት እድል የለም አይደል? ኢንስታግራም ላይ የለም፣ ዩቲዩብ ላይ የለም። ቲክቶክ ደግሞ ይሄን ካመጣላችሁ ሁላችሁም ቻይኖቹ የሚያስቡት ይሄን የቢዝነስ ፕላትፎርም ነው። ቢዝነስ እንድታመጡላችሁ ይፈልጋሉ። በቃ ሁለት ሆናችሁ ጌም እንድትጫወቱ ይፈልጋሉ። ፖይንቴ ምንድን ነው? ሁሉም እንዲጫወተው፣ መንፈሳዊም ሰው ፖለቲከኛውም ሌሎቹም እንዲጫወቱት አዝናኝ የሆኑ ቅጣቶችን ለምንድን ነው ክሬት ማታረጉት? መጎዳዳት የሌለው ለምሳሌ ነገ እንኳን አሁን ህፃናቶች እንዳያዩት ምናምን ብለህ በአፍ ልትናገር ትችላለህ። ለምሳሌ ህፃናት ከ18 ዓመት በታች የሆናቸው እንዳታዩት ስላልክ ህፃናቶች አያዩትም ማለት አይደለም። ዛሬ ህፃናቶች የወላጆቻቸውን ስልክ ይይዛሉ፣ የተቆረጠ ያሉ ሁሉን ህፃናት መቆጣጠር አንችልምና ለምንድን ነው ወደኋላ ለመልስና ይቅርታ ትናንት ይህን ጌም ሳልጀምር ሰዎች ከኔ ጋር አሁን ጌም የሚጫወቱ ስም መጥቀስ እንኳን ማልፈልግልህ የምታየው 5000 4000 ሰው ይዘው ወይ ሀሜት ወይ ስድብ ወይ ብሔር የሆነውን ነገር ነበር የነበረው። ግልጹ ይሄ ነው። ያ ቀርቷል እኮ አሁን ይህ አንድ ነገር አይደል? አሁን ሀሜት የለ፣ የሚሰደብ ብሔር የለ፣ የሚሰደብ ሀገር የለ፣ የሚሰደብ መንግስት የለ፣ የሚሰደብ ትሄድ የለ፣ የሚሰደብ እንትን የለ። በፊት ግን ተሰባስበው እንደዚህ አይነት ነገር ነበር። ገባው እንዴ? ይሄ ማለት በኤቪደንስ ማለት ነው። ይሄ ሁሉም የሚያውቀው በፊት ሄዶ አንድ ጊፍተር ጊፍት እንኳን ከሰጠ የሆነ ቦታ ላይ ወይ በብሔር ወይ የሆነ ነገር አይቶ ወይ የሆነ ፖለቲካ እይታህን አይቶ የሆነ ነገሩ እሱ የሚፈልገው ስታወራ ከተመቸው ብቻ ነው ሰፖርት የሚያደርግ። አየህ፣ ፈልጎ አይደለም ሳይፈልግ ነገ ሀሳብን ስትቀይር ይቀየራል። ሉክ አሁንስ ጌም ነው፣ ምንም ምክንያት የለውም። በቃ ጌም አሪፍ ጌም፣ በቃ ሰው ይደበራል። እዚህ ነገር ሀሜት ላይ የነበሩት ተበትነዋል። አሁን ፖለቲካ የሚሰራው ፖለቲካውን ሪል ልክ እንዳንተ ቁጭ ብሎ በነገራችን ላይ በጣም ትልቅ ክብር ካለኝ ሰው ድሮ እምልሃለሁ፣ አሁን እንደግምልሃለሁ፣ በጣም ክብር ያለኝ ራስህን አስጠብቀ እንትንህን አስጠብቀ ድንበርህን የራስህን እንትን አስጠብቀ ሁሌ ወደዚህ ዘለም እንትን ሳትል እየሄድክ ያለ በጣም ኩል ሰው አንተ አይደለኝ። ሪስፔክት ዩ ያውን ፉል ሪስፔክት ለአንተ ክብር አለኝ እና ፖለቲካውን የሚሰራ እንደ ቴዲ ጋር የሚመቸው ይሄዳል፣ ማሜ ጋር የሚመቸው እየመጣ እዚህ ጋር ምናምን ነገር ግን አሁን ስድብ ቦታ የለም፣ ስድብ የለም። አሁን ብዙም የሆነ ነገር እንትን የለም። ያ እነዛን ብሔር ሲሰደብ አድገኛ ተሳዳቢ እኮ ስንት አንበሳ ነበር የሚያገኘው። አሁን በአናተ ፍላወር የሚሰጥ የለም። አሁን ሲሳደብ የታየ ሁሉ አሁን ሰገጤ ነው። በዚህ ሰዓት የሚሳደብ ካለ ራሱ ያን ያስቀረው ማን ነው? እሺ አሁን እናንተ አንድ ነገር እናድርግ። ያን ያስቀረው ማን ነው? አንተ አንበሳውን ትሸጥ አንተ ፈጥራለህ፣ ልዩነት ፈጥራለህ። ምን ጥያቄ ነው? እኔ በጌም ታሪክ ኖርማል የቀጠሮ ጌም ካልሆነ በስተቀር 5000 10,000 10 ምናምን ሺህ ሰው ቁጭ ብሎ እንዲያይ ማለት ይችላል። አሁን ምንድነው መሰለህ የኔ ንግግር፣ ለምሳሌ አሁን አንተ ቀስ እያልክ 15,000 ሰው 10,000 ሰው እንዲያይ ማለት ከቻልክ እውቅና ከኃላፊነት ጋር ነው የሚመጣው። አሁን አንተ 15,000 ሰው ሲያይ ፈንጂ ሊያስረግጡ የሚችላሉ ሰዎች፣ ኢንተረስት ግሩፖች ይመጣሉ። ገባህ አይደለም? አሁን የመንግስት ያያል አንተን። ስለዚህ ህፃናቶች ያዩዋል፣ ትውልድ ያያል አንተን ማለት ነው። ነገ መንገድ ላይ ስትራመድ ማሜ እያለ ፎቶ ልነሳ የሚል ብዙ አለ። ስለዚህ እንደውም ሞር ታዋቂ ስትሆን ሞር ኃላፊነት አለብህ፣ አብሮ ነው የሚመጣው። አንዳንድ ጊዜ እኛ ሀገር መሰለህ እውቅና ያላቸው ሰዎች እውቅና ከኃላፊነት ጋር እንደሚመጣ አውቁ። ስለምትናገረው ንግግር፣ ስለምታደርገው ነገር ምናምን ኃላፊነት ሊሰማ ይገባል። ገባህ? ስለዚህ ቀይረኳል። በዚህ መንገድ ብትሄድ ማንም አያቆምህም። አሁንም ደግሞ አንተ ማድረግ ትችላለህ። ቁጭ ብለህ ፈጥረህ የበለጠ ሰው ላይ ትውልድ ላይ አሁን ለምሳሌ ልጅ አለ። ይሄ ልጅ ነገ አንተን እያየ አድርገው ነገ ጌመር እንዳይሆን ልጅን እንዲያደርግ ማትፈልገውን ነገር የሌላውም ልጅ እንዳያደርገው ማሰብ አለብን። ነገ በሆነ አጋጣሚ ያንተን ቅጣት አይቶ አንድ ልጅ የእናቱን ስልክ ወስዶ ጌም ተጫውቶ ራሱን ቢያጠፋ በእርግጠኝነት ማሜ ይጸጽታል። ልብ ስላለ ትጸጽታለህ።
እንዲህ እንዳይሆን ነው አይታላውን ህግ ለትውልድ ስለሚያስቡ እንዲያታርግ ምናምን ብሎ እንትን ያለ ማለት ነው የጠየቀና ጸባይ ማረም ያስገብቶ ያስወጣ። የኔ ነጥብ ምንድን ነው? አሁንም ራስ ላይ ጉዳት ከማድረስ በዘለለ የሆነ ደግሞ ኢንተርቴን አድርገው እስኪ የሆነ ለምሳሌ አሁን እናንተ ቆይ እንጫወታለን። አንድ ከቀጣኸኝ ለእኔ የሚሆን ቅጣት ትቀጣኛለህ፣ ከቀጣው ለአንተ የሚሆን ቅጣት ቀጣለሁ። ትጀምራለህ አሁን እዚህ ጋር። ከዚህ በኋላ ግን ባለው ደግሞ ምንድን ነው የምትፈጥረው አላውቅም። እኔ ድሮ አሁን እኔ ለምሳሌ የሆነ 3 የሚወዱትን ሰው ምናምን አስመርጣቸውና አንዱን ጎትቺው፣ አንዱን ግረፊው፣ አንዱን ግደዩ ምናምን እላለሁ ጀስት ጥያቄ ምናምን። አሁን ያለው ህዝብ ያንን በቃ እንደዛ አይደለም የሚወደው፣ እኛ ፊዚካሊ ስንጎዳዳ ነው ምናምን ካላችሁ ደግሞ ቀየር ታደርገዋለህ። ለምን ማሜ አሁን የድሮ ማሜ አይደለም። አንተ አሁን ፌመስ ሰው ነህ፣ ጎግል ላይ ብትፈለግ ትገኛለህ፣ መንግስት ያውቃል። ገባህ አይደለም? የማስታወቂያ ይሄ ብቻ አይደለም ያንተ ሙያ። ነገ የማስታወቂያ ድርጅቶች ይመጣሉ እኮ ማሜ እችን ማስታወቂያ ስራልን ምናምን ይለዋል። ለብዙ ነገር የምትፈለግ ሰው ነህና ኃላፊነትም እንዲሰማ ስለፈለኩኝ ነው። አመሰግናለሁ ቴዲ።